በዛሬ ቪዲዮ ከ60 በላይ የሚሆኑ የሶፋ አይነቶችን ይዤላችሁ መጥቻለሁኝ። ከነዚህ ሶፋዎች መካከል እናንተ የምትፈልጉት ሶፋ ካለ የመጀመሪያ ኮመንት ስር ባስቀመጥኩት ቁጥር ደውላችሁ ማግኘት ትችላላችሁ። እንዲሁም ደግሞ ተጨማሪ የፈርኒቸር ውጤቶችን፣ አልጋ፣ የምግብ ጠረጴዛ፣ ቁምሳጥን፣ ፍሪጅና የልብስ ማጠቢያ ማሽኖችን ከአንድ ቦታ ታገኛላችሁ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የህናን ሚዲያ ቤተሰቦች እንዴት ናችሁ? ሰላምታዬ በያላችሁበት ይድረሳችሁ። ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል በዓል በሰላም አደረሳችሁ። በዓሉ የደስታ የአንድነት የመካፈል እንዲሆን እመኛለሁኝ። በባለፈው ቪዲዮ በሰራሁት ቁጥር ሳላስቀምጥ ነው ራስቼ ነው፣ በጣም ይቅርታ። በአሁኑ ግን ቁጥር አስቀምጫለሁኝ። የባለፈውንም ሶፋ የምትፈልጉ ከሆነ በዚህ ቁጥር ደውላችሁ ማግኘት ትችላላችሁ። አንድ ቦታ ነው የሰራሁት ቪዲዮ ማለት ነው። ሌላ ቦታ እንግዲህ በጣም ዋጋው በጣም የሚቀንስ ቦታ የምትፈልጉ ከሆነ በቀጣይ ቪዲዮ ይሰራላችኋለሁ። ኮሜንት ላይ አሳውቁኝ። ነገር ግን እነዚህ እቃዎች ሲገዙ ከመልካቸው ይልቅ ጥራት ትልቁ ነገር ነው። ምክንያቱም ዛሬ ገዝተን ነገ የምንቀይሩ አይደለም። ሶፋም አንድ ነው ገዝተን ለ10 ዓመት ለ15 ዓመት ለ20 ዓመት ይቆያል። ሀብታሞች ከሆናችሁ በአመትም ቀይሩ። ግን እንደ ሰው እንደ አቅሙ ነው የምኖረው፣ እንደ ቤቱ እንደ አካባቢ ነው የምኖረው። እና በነገራችን ላይ ቤትን በቀላል ነገር ማስዋብ ይቻላል። እናንተ እነዚህን ሶፋዎች ስታዩ፣ ጥራታቸው ስታዩ፣ የግድግዳ ቀለም ስታዩ ምናምን የማይቻል እንዳይመስላችሁ፣ ሁሉ ነገር ይቻላል። ኢትዮጵያ ውስጥ ያለለቀ አለ። ሶፋ ከሆነ እስከ ክፍለ ሀገር ድረስ ሶፋ አለ። ሶፋ የሌለበት ቤት የለም አሁን ላይ። ስለዚህ እናንተ እንደካባችሁ እንደምትኖሩበት ቤት መግዛት ትችላላችሁ። ለምሳሌ የቤታችሁን ቀለም ስትቀቡ ቀለም መምረጥ መጀመሪያ ላይ እናንተ የምትፈልጉትን ከቤታችሁ ጋር የሚሄደውን የግድግዳ ቀለም ትመርጣላችሁ። ቤታችሁን ቀለም ካስቀባችሁ በኋላ ሶፋ ለመግዛት ቤታችሁን ፎቶ አንስታችሁ ከዚህ ቀለም ጋር ምን አይነት ሶፋ ነው የሚሄደው ብላችሁ ማዘዝ፣ ወይ ደግሞ መጋረጃ ገዝታችሁ ከዛ መጋረጃ ጋር የሚሄደውን። በነገራችን ላይ ትልቁ ነገር መጀመሪያ ላይ ቤት ከጨረሳችሁ በኋላ ነው ሶፋ የምትገዙት። በተለይ ደግሞ በአረብ ሀገር ያላችሁ እህቶቼ ወንድሞችን፣ በተለይ ዩቲዩብን የምታዩ ሳዑዲ እና ኢራቅ ያላችሁ ናቸው። በጣም አመሰግናለሁ። በዚህ አጋጣሚ እናንተ የምትፈልጉ ከሆነ አረብ ሀገር ስትኖሩ ያው ትልቁ ነገር ቤት ነው። ቤት ሰርታችሁ ነው ሶፋ የምትገዙትና ከቻላችሁ ካላቻላችሁ ገንዘባችሁን እጃችሁ ላይ አስቀምጡ። አንዳንድ ጊዜ ከኦንላይን ላይ እቃ ገዝታችሁ አገር ቤት ስትገቡ የልባችሁ ላይደርስ ይችላል። እናንተ እንደምትፈልጉት ላይሆን ይችላል። አገራችሁ ስትገቡ ይደርሳል። በእርግጥ እቃ ይጨምራል በየጊዜው፣ ግን ደግሞ ምንዛሬውም ይጨምራል። ብሩን እጅሽ ላይ ብታስቀምጪው የዛሬ ብር በነገ ዋጋ አይመነዘርም። ወይ ደግሞ እህት ካላችሁ አባት ወንድም ካላችሁ ሄዶ እቃውን አይቶላችሁ ቢገዛ መልካም ነው ብዬ አስባለሁኝ። ቤታችሁን ከጨረሳችሁ በኋላ ሶፋ ከፈለጋችሁ ለትንሽ ብር ብላችሁ መጥፎ እቃ እንዳትገዙ። በተለይ ሲቲ ፈርኒቸር እንደምታዩት አይደለም፣ ዋጋቸው ተመጣጣኝ ነው። አከፋፋዮች ናቸው። በነገራችን ለአዲስ አበባ ላይ የትም ቦታ ያከፋፍላሉ። ክፍለ ሀገርም መውሰድ ትችላላችሁ እናንተ ለማትረፍ ማለት ነው። ለምሳሌ አልጋ፣ ቁምሳጥን፣ ሶፋ ከገዛችሁ ቅናሽ አለው። የተወሰነ ነገር ይቀንሳል። የቲቪ ማስቀመጫ ከገዛችሁ ይቀንሳል። ግን እንደ ቤታችሁ ሳሎን ጠባብ ሆኖ ግብዳ ሶፋ አያስፈልግም። የዛሬ ሶፋዎች እንዳለ ቀለል ያሉ ሶፋዎች ናቸው። ኤል ሼፖች፣ እንዲሁም ደግሞ ቀለል ያሉ አውሮፓ ስታንዳርድ። ኢትዮጵያ ውስጥ የማይሰራ እንዳይመስላችሁ፣ ኢትዮጵያ ውስጥ ይሰራል። ሲቲ ፈርኒቸር እንግዲህ ከኢትዮጵያ ውጭ መላክ ይችላል። ከኢትዮጵያ ውጭ ያላችሁ ሰዎች ካላችሁ ደውላችሁ አናግሩ። ኤክስፖርት ማድረግ ይችላሉ፣ መላክ ይችላሉ ማለት ነው። የታወቁ ናቸው። እኔ በጣም ነው የምወዳቸው። ከነሱ ነው ቤተሰብ ዕቃ የምገዛውና በጣም ጥሩዎች ናቸው። ዋጋቸውም ተመጣጣኝ ነው። እንደምናስብ አይደለም፣ ርካሽም አይደለም፣ ውድም አይደለም። ግን ዕቃቸው ኳሊቲ አንደኛ ነው። አንድ ጊዜ አንዲት ጓደኛዬ ቁም ሳጥን አዛ በጣም ነው የሚያምረው። እኔ በጣም ነበር ወደድኩት። ቴክነሱ ግን በጣም ስስ ነው። አንዳንድ ጊዜ በሶሻል ሚዲያ ላይ አይታችሁ የምትገዙት ዕቃ ያምርና ስስ ይሆናል። አሁን የቁም ሳጥን እንግዲህ ቤት ስትቀየር ይሰበራል። ቴክነሱ ስንት ነው ብላችሁ አጣርታችሁ ግዙ። ቤተሰብ ካላችሁ ሄዶ ያውላችሁ።
እዛ ቆሞ በቪዲዮ ደውሎላችሁ እያያችሁ እቃችሁን ገንዘባችሁ መውጣቱ ካልቀረ ብትገዙ መልካም ነው ብዬ አስባለሁኝ። እንግዲህ ከእነዚህ ሶፋዎች መካከል የምትወዱ ሶፋ ካለ እስክሪንሾት አድርጋችሁ ማዘዝ ትችላላችሁ። ከሲቲ ፈርኒቸር ደግሞ ከገዛችሁ እኔ ካስቀመጥኩት ቁጥር ከገዛችሁ ጥራት አንደኛ ናቸው። አንደኛ በቃ መጥፎ እቃ ከምትገዙ አንዴ ሶፋ ግዙና የምግብ ጠረጴዛ ታው ቀስ እያለን ቤት የሚሞላ በአንዴ የሚሞላ ቤት የለም። ቀስ እያለ ይሞላል። አስፈላጊ የሆነ እቃ ብቻ መግዛት ነው። በሚቀጥለው ቪዲዮ ደግሞ መጋረጃና ምንጣፍ ከየት እንደምታገኙ ቪዲዮ ሰራላችኋለሁ። ለምሳሌ ከአዲስ አበባ እቃ የምታስጭኑ ልጆች ካላችሁ አልጋ ገዝታችሁ ቁምሳጥን ገዝታችሁ ሶፋ ገዝታችሁ ታስጭኑና ምንጣፍ ደግሞ ያስፈልጋል። ለምንጣፍ ደግሞ ሌላ ወጪ ነው የምታወጡት። ለዛውም ደግሞ ከሶፋ ጋር ማች አያደርግም እኮ በጣም ከባድ ነው። ቆም ብላችሁ አስቡ። በተለይ ደግሞ ቤት ከሰራችሁ በኋላ እቃ ለመግዛት ተረጋግታችሁ በቃ ለራሳችሁ ጊዜ ሰጥታችሁ አስቡ። ሶፋ ከገዛችሁ ምንጣፍ ግዴታ ያስፈልጋል። የመሀል ምንጣፍ ግዴታ ያስፈልጋል። አዲስ አበባ ላይ እንግዲህ አከፋፋዮች ዋጋቸው ተመጣጣኝ የሆነ ቦታ አለ። እሱም በሌላ ጊዜ ሌላ ቪዲዮ ሰራላችኋለሁ። እንዲሁም ደግሞ መጋረጃዎችን አሁን እዚህ ላይ የምታዩት መጋረጃዎች ከሶፋ ጋር ማች ተደርጎ የተሰሩ ናቸው። የግድግዳ ቀለም ከሶፋ ጋር ማች ተደረገ ነው። ብቻ የሆነ ነገሩ ማች ነው። እንደምታዩት አያምርም? እነዚህ ሳሎኖች አያምሩም? እነዚህ ሶፋዎች እንግዲህ ሳሎን ላይ ቁጭ ብለው ያሉ ሶፋዎች ናቸው። በጣም ነው የሚያምረው። ሳሎኑ በጣም ነው የሚያምረው። ከአረብ ሀገር ደግሞ ስትገቡ ይሄ አርተፊሻል አበባ አለ አይደለም? ገዝታችሁ ግቡ። ይሄ ጠርሙስ ላይ ያያችሁት አበባዎች አርተፊሻል ናቸው። እውነተኛ አበባ አይደለም። በነገራችን ላይ ከቲሙ ማዘዝ ትችላላችሁ። ቲሙ ላይ በተለይ በጣም ቆንጆ አበባዎች አለው። መግዛት ከፈለጋችሁ አይታችሁ መርጣችሁ ማዘዝ። የአበባ ማስቀመጫ ማዘዝ በጣም ርካሽ ነው፣ በማይገመት በኢትዮጵያ 200-300 ብር እዚህ ላይ ትገዛላችሁ ቲሙ ላይ። እኔ አንዴ አይቻለሁኝ። እስቲ በሚቀጥለው ኦርደር ሳረግ የቲሙን እቃ ደግሞ ሰራላችኋለሁ። አበባዎችን ገዝታችሁ በቃ ቤት እንደናንተ ዲኮር እንደምታደርጉት ነው። ግን ደግሞ ዝብርቅርቅ ያለ ቤት ሲሆን በቃ ጭልም ነው የሚውለው ቤቱ። ሶፋ ሌላ፣ የምግብ ጠረጴዛ ሌላ፣ ምንጣፍ ሌላ፣ መጋረጃ ሌላ፣ ቀለም ሌላ ሲሆን በጣም ነው የሚያስጠላው። በቃ የቤቱ ውበት አይታይም። ቤቱ በተለየ መጠን ሰፋ የሚያደርግ ቀለም ራሱ ሲቀባ እኮ ቤት የሚያሰፋ ቀለም አለ፣ የሚያጨልምም ቀለም አለና ቤታችሁን የሚያሰፋ ከቤታችሁ ጋር የሚሄድ ነገር ግዙ። እንደ ቤታችሁ እንደ አቅማችሁ ሰው እንደ አቅም ነው የምኖረው። እንግዲህ አዲስ አበባ ላይ ያላችሁ ልጆች ካላችሁ እቃ ለመግዛት አስባችሁ እንዴት እንደምትገዙ ወይም ደግሞ ሰው የምታማክሩ ሰው ካጣችሁ ኮሜንት ላይ አሳውቅ። ሌላ ሀገርም ያላችሁ ልጆች ካላችሁ እንዴት አድርጋችሁ እቃ እንደምትገዙ ለምሳሌ አልጋ፣ ቁምሳጥን፣ ቢፌ፣ የምግብ ጠረጴዛ፣ ሶፋ ገዝታችሁ ምንጣፍና መጋረጃም እንዴት እንደምትገዙ ለምሳሌ እነዚህን እቃዎች ገዝታችሁ ሁሉንም እቃ ሶፋ፣ አልጋ፣ የምግብ ጠረጴዛ፣ ቁምሳጥን፣ ምንጣፍ፣ ፍሪጅ፣ የእንጀራ ምጣድ፣ ኤሌክትሪክ ምድጃ፣ ሌሎችም እቃዎች አንድ ላይ አሳውቀውኝ እመልስላችኋለሁኝ። ሌላም ተጨማሪ የቤት ውስጥ እቃ የምትፈልጉ ከሆነ በተለይ ደግሞ የክችን እቃዎች የምትፈልጉ ከሆነ ሳህኖችን፣ ብረት ድስቶችን፣ ጭልፋዎችን፣ ማንካዎችን፣ ሌሎችንም እቃ ፌርሙዝ፣ እኔ ስማቸው ያልጠራሁትን እቃ በሙሉ የምትፈልጉ ከሆነ ከአንድ ቦታ ላይ በጣም በጥሩ ዋጋ ከሚሸጠው ቦታ ላይ አዛችሁ ሶፋ የገዛችበት ቦታ ይወስድላችኋል። ወደ ክፍለ ሀገር ስታስጭኑት አንድ ቀን ሁሉንም እቃ ታስጭናላችሁ። የምትከፍሉት አንዴ ነው ማለት ነው። አንዳንድ ጊዜ ሶፋ ምናምን ትገዙና ታስጭናላችሁ 40 ምናምን ሺህ ብር እንግዲህ ከዛ በላይ ሊሆን ይችላል ከአዲስ አበባ ውጭ ከሆነ። ተመልሳችሁ ደግሞ ሌላ እቃ ስትገዙ እንደዚህ ገንዘባችሁ በከንቱ ይባክናል። እንደዛ ከሚሆን ሶፋ ከገዛችሁ በኋላ ሌላ እቃ ደግሞ ከሌላ ቦታ ገዝታችሁ ሶፋ የገዛችሁበት ቦታ ይወስድላችኋል። አዲስ አበባ ላይ ከሆነ በነጻ ትራንስፖርት ማለት ነው። አዲስ አበባ ላይ ፍሪ ድራይቨሪ አለ። ብዙ እቃ ከገዛችሁ የትም ቦታ ይወስድላችኋል። ከዛ በኋላ ግን ወደ ክፍለ ሀገር እናት ወይ አባት ወይ ወንድም ወይ እህት ወይ ደግሞ እናንተ ታማኝ ነው የምትሉት ሰው እንግዲህ ይወስድላችኋል ማለት ነው። እቃችሁን በጥሩ ሁኔታ ታሽጎ ወደምትፈልጉበት ይሄዳል። ለዛውም ደግሞ አንዴ ነው ትራንስፖርት የምታወጡት፣ አንዴ ነው የምታስጭኑት። 2-3 አታስጭኑም ማለት ነው። 2-3 ገንዘባችሁን አትበሉም። አንዳንድ ጊዜ ሶፋ ይገዛና ይጫናል፣ ተመልሰው የምግብ ጠረጴዛ ይገዛል፣ ትከፍላላችሁ። ትንሽ እቃ ይሁን ብዙ እቃ የሚሆን ክፍያው አንድ ነው፣ የተለየ ነገር የለውም።
አንድ ነው፣ ምንም አይለይም። እና ኮንትራት መያዛቸው ካልቀረ ገንዘባችን ሴፍ አድርጋችሁ አንድ እቃ ብትገዙ መልካም ነው ብዬ አስባለሁ። እንግዲህ የራሴ ምክር ነው። ሰው እንዳቅሙ ነው በነገራችን ላይ የምኖረው የሚገዛው። በሚቀጥለው ቪዲዮ ደግሞ መጋረጃና ምንጣፍ ከነዋጋቸው እንዲሁም ደግሞ ከነ ቦታ ስልክ ቁጥር አስቀምጥላችኋለሁ በሚቀጥለው ቪዲዮ። ሀናን ሚዲያን ከወደዳችሁት ሰብስክራይብ፣ ላይክ ከቻላችሁ ደግሞ ለአንድ ሰውም ቢሆን ሼር አድርጉልኝ። ብዙዎቻችሁ አውቃለሁ ታላችሁ፣ ግን ሰብስክራይብ አታደርጉም። ሰብስክራይብ ብታደርጉ እኔን ያበረታታኛል፣ የተሻለ ቪዲዮ እንድሰራ ይረዳኛል ማለት ነው። ከቲሙ ላይ ደግሞ የገዛሁት እቃ አለ፣ እሱንም ፖስት አደርግላችኋለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛ ደህና ነው።